ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። አጭር መረጃ ሰጣችኋለሁ። ፕሮግራሙን ስጨርሱ መልካም ሌሊት እንዲሆንላችሁ እመኛለሁኝ። ዕለተ ሰኞ 28 መጋቢት 28 2018 የጋት ዕለታዊ ሁለት አጭር መረጃዎች ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ሚዲያችንን የበለጠ ተደራሽነቱ እንዲያድግ ዘወትር ለማሳሰብ ነው። የጋት ሚዲያ አምባሳደሮች ናችሁ። ሌሎች ሰብስክራይብ እንዲያደርጉ ሎቢ የማድረግ ስራ ስሩ። ይህን ካልኩኝ እንግዲህ ከትናንት በስቲያ ዓርብ ዕለት ምሽት ጀምሮ በሱዳን ሸረሪና ካምፕ ነው፣ የሚሊተሪ ካምፕ ነው። በኢትዮጵያና በሱዳን ድንበር ኤግዛክትሊ ከኢትዮጵያ ድንበር ወደ 4 ኪሎ ሜትር ላይ ርቀት ያለ ነው። ምሽግ ነው። ያው ጀስት ምን አይነት ምሽግ መሰላችሁ? ኬንዳዎች አሉት ቤት። ይሄ ትሬንች የተሰራ ምሽግ ነው። ይሄ እንደ እርከን አይነት የሆነ ከዛ ራቅ ብሎ ደግሞ ከሸረሪና ከወታደራዊ ካምፑ ራቅ ብሎ መንደር 1፣ መንደር 2፣ መንደር 3፣ መንደር 4፣ መንደር 5 እየተባለ 13 ቪሌጆች አሉ፣ የመጠለያ ጣቢያዎች። ሱዳን ውስጥ አሁን በአጠቃላይ እንደ ስፔሲፊክ ስታደርጉት በዩኤንኤችሲአር ካምፕ ውስጥ ያሉ ስደተኛ ተብሎ ነው የሚታሰቡት። ምዝገባቸው እንደዚያ ነው የተመዘገቡት። ነገር ግን መሳሪያ አላቸው፣ ዲሽቃ አላቸው፣ ብሬን አላቸው፣ ሞርታር አላቸው። ያ ምን ተብሎ ደግሞ ይታሰባል? እነዛ የለም የሱዳን አርሚ ፎርሶች አባል ናቸው። ስለዚህ ቁርሳቸውን፣ ምሳቸውን፣ እራታቸውን፣ የሕክምና አንሶን የሚያገኙት በመጠለያ ጣቢያ ውስጥ ነው። አሁን ሸረሪና ካምፕ ነው ብያቸዋለሁ። ራሱ እዚያው የሚሊተሪ ካምፕ ነው። የዩኤንኤችሲአር ኬንዳም ይጠቀማሉ። ራቅ ብላችሁ ደግሞ ቪሌጅ 1 2 3 እየተባለ የሚሄዳለ። በዓለም አቀፍ ሕግ መሰረት በመጠለያ ጣቢያ ውስጥ ወታደራዊ ምልመላ ማድረግ ክልክል ነው። ወታደሮች መግባት የለባቸውም። ያው ማለት አክቲቭ ሶልጀር ወታደር የነበረ ሰው ሄዶ አስፋራስ በወንጀል እስካልተፈለገ ድረስ፣ በተለይ በዚህ በሂውማን ራይትስ ክራይም እስካልተፈለገ ድረስ ሊጠለልበት የሚችለው አሰራሮች አሉ። ከዓርብ ዕለት ጀምሮ ዓርብ ምሽት ጀምሮ ትንኮሳዎች ነበሩ። መጀመሪያ በአካባቢው የሚንቀሳቀሱ ያው እንግዲህ ሁመራን ሁሉ ሰው ቢያውቀው ደስ ይለኛል። እጅግ አምራች የሆነ የታታሪ ህዝቦች መኖሪያ ነው። ሁመራ ውስጥ የሌለ ኢትዮጵያዊ የለም። በንጽጽር ካሽ ክሮፕ ያለበት፣ ለገበያ ተብሎ የሚመረትበት ጥጥ፣ ሰሊጥ፣ በአጭር ጊዜ ደግሞ ምርት የሚደርስበት፣ በደንብ ኢኮኖሚካሊ ከተጠቀምነው አእምሯችንን ካሰፋ ነው ለኢትዮጵያም ለአፍሪካ ቀንድ ለቀጠናውም የሚሆን በቂ ካሽ ክሮፕ በቂ ምርት የሚመረትበት አካባቢ ነው። በዛ አካባቢ ያለው ከብቶች እንደዚህ እንደ መሀል ሀገር ወይ እንደ ደገኛው ኦፍኮርስ ያ ወደ ደጋ ካልሆነ በቀር ወደ ቦረና ብትሄዱ ተመሳሳይ ነው። ወደ ጉጂ ብትሄዱም፣ ወደ አፋር ወደ ሶማሌ ክልል ብትሄዱ አንድ ሰው 100 200፣ ወደ ጉጂ ስትሄዱ 400፣ ወደ ታች ደግሞ ወደ ዳሰነች አልፋችሁ ስትሄዱ ወደ ጅንካ ከዛ በላይ ቁጥር ያለው ቦረና አይ ቲንክ በጣም ይበዛል። እና ከብቶች የሚጠብቁ ከብቶች አሉ። ከብቶችን የሚጠብቁ ሰራተኞች አሉ እዛ ሁመራ ላይ። እና ከብቶችን ይወስዳሉ፣ ይመጣሉ። የሚጠበቀው የጦር መሳሪያ ይዘው ነው። እነዛን የጦር መሳሪያ ይዘው የሚጠብቁ ሰራተኞችን ገድለው የጦር መሳሪያ ይወስዳሉ፣ ከብቶች ይወስዳሉ። እና ቀደም ብሎ ትንኮሳዎች አሉ። ዓርብ ዕለት ግን
በቡድን ከሸረሪና ከካምፕ ወጥተው ወደ ኢትዮጵያ ድንበር ገቡ። አሁን ፕሌን ነው እንዳልኳቸው፣ በጣም ለጥ ያለ ሜዳ ላይ ነው ያለው። ሸረሪና ይታወቃል ስፖቱ፣ ቀጥሎ ያሉት ቪሌጆች ይታወቃሉ። ነገር ግን አታክ ማድረግ አይቻልም። ሉዓላዊ ግዛት ነው። የሱዳን ግዛት ውስጥ ገብታቸው አታክ ማድረግ አትችሉም። እነሱም ያንን ነው አታክ ላድርጉ ትሉም የሚሸነፉ ከሆነ ኃይሉን አይተው ሄደው የት ይገባሉ? መጠለያ ካምፖች ላይ ይገባሉ። እና እንግዲህ እዛ ውስጥ ያለው በመጠለያ ጣቢያ ውስጥ ያለውን ደግሞ ሴራ ሻጥር ማየት ነው። እና ያንን ትንኮሳ አድርገው ነበር። ዓርብ ዕለት ትንኮሳ አደረጉ። በአካባቢ የሚንቀሳቀሱ በተለይ እነዚህ ከብት የሚጠብቁትን ላይ ግድያ ፈጽመው የጦር መሳሪያ ወሰዱ። የሁልጊዜም ያለ ተግባር ነው። በሰላሙም ጊዜ በሱዳን በኩል ያሉት እንደዛ ያደርጋሉ። ከዚህም እንደዛ ይደረጋል። ያው ጀስት ኖርማል ብላችሁ ሰዱት። ግን ይሄ ጠንከር ባለመልኩ ከዛ ቅዳሜ ዕለት በጣም ፉከራ ነበር እንደምታስታውሱት። ማህበራዊ ሚዲያ ላይ ጠንከር ያለ ፉከራ ልንቆጣጠር ነው። በተለይ አስቀድመው ወደ 517 ፕላስ ገደማ የጨመረም ስላለ በተለያየ መንገድ ወደ ኢትዮጵያ ከገቡ በኋላ እንግዲህ ራሳቸውን ደብቀውም ወይም ወደ ዲሞቢላይዜሽን ሴንተር ያልሄዱ ደግሞ የተወሰኑ ቁጥር ተጨምሯል እና አዋሽ አርባ የጊዜያዊ ያው አዋሽ አርባ የሜካናይዝድ ማሰልጠኛ ነው። በዛ አሁን በጊዜያዊነት የዲሞቢላይዜሽን ሴንተር ሆኗል። በነገራችን ላይ ዲሞቢላይዜሽን ማለት ዲሞቢላይዝ አርጋ ከሃዳቸው ወይም ከዩኒቱ ከሚሊተሪ አደረጃጀቱ ተነጥሎ ፈርሶ የጦር መሳሪያ ያላቸውን አስረክበው ከምንም በላይ ከክላሽንኮቭም ከዲሽቃውም በላይ አእምሮ ውስጥ ያለውን አስተሳሰብ ማጥራት ትክክል አይደለም የሚለውን ግንዛቤ ማስጨበጥ እሱን ሲያጠናቀቁ እንደ ሁኔታው በአብዛኛው አርሚ 70 ውስጥ የነበሩት ከዚህ 500 ገደማ የሚሆኑት በኢትዮጵያ መከላከያ ሰራዊት ውስጥ ከፍተኛ አመራር ጭምብር የነበሩ በአብዬ በደቡብ ሱዳንና ሱዳን በሚጨቃጨቁበት አብዬን ጨምሮ የሰላም ማስከበር ውስጥ የነበሩ ናቸው። በዳርፉርም ከዛ ነው ትተው በዚህ በጦርነቱ ተሳትፎ የነበሩ ሰው እነሱን የማብሸቅ ነበር በዋነኝነት የነበረው። ያው ስልጠና ላይ ናችሁ እኛ ግን እየመጣን ነው ወዘተረፈ የሚል ያንን ቪዲዮዎቹን ቫይራል ለማድረግ ተሞክሮ ነበር ነው። እኔ ቅዳሜ ዕለት መረጃው ሲደርሰኝ ፐርሰናል በግልጽ ነው ነገራችሁ፣ ምንም አላልኩም። እኔ በዛ በወልቃይት ጠገዴ ሰቲት ሁመራ በኩል ምንም አይነት ስጋት እኔ ፐርሰናል የለብኝም። ምክንያቱም ህዝቡ በአንድ እጁ ማረሻ በሌላ እጁ መተኮሻ ይዞ ለነጻነት ይዋደቃለሁ ብሎ ከኢትዮጵያ መከላከያ ሰራዊት ከሌሎች የጸጥታና ደህንነት ሰራተኞች ጋር እጅና ጓንት ሆኖ ነው የሚሰራው። የጠራ አመራር ነው ያለው። ኮዙን ያውቃል በደንብ ኮዙን ያውቆ በሁለት ቢላዋ የሚበላ አመራር አይደለም እዛ ያለው። ሙከራ ይደረጋል። በነገራችን ላይ የወልቃይት ጠገዴ ሰቲት ሁመራ አመራርን ልብ ለማሻከር ለማማለል ክፍፍል ለመፍጠር የማይሰራ ሳይኮሎጂካል ዋርፌር የለም። ወደ አስተዳደሩ ሊፈርስ ነው ይባላል። አይ ምርጫ ሊካሄድ የነበረው እኮ ምርጫው አሁን እንዳይደረግ ተሰረዘ። ከዛ ደግሞ በጽንፈኛው በኩል ደግሞ ይመጡና ትግሉ በቃ ለንግድ ለነከሌ ተላልፏል፣ እንደዚህ ተገፋ የማይባል ነገር የለም። ይህ ሁሉ ፈተና ግን ጭቆና ሲደርስበት የነበረ ለዘላቂ መፍትሄ የሚተጋ ስለሆነ በአንድ እጅ ልማት በአንድ እጃቸው የማንነቱ ነው ህዝባቸውን አሰባብቶ ስለሚሰሩ ምንም አይነት ስጋት አልነበረኝም ፐርሰናሊ። ኤንዌይስ በትናንትናው ዕለት ድንበር ጥሶ የገባውን ኃይል በነገራችን ላይ ድንበር ጥሶ የገባውን ኃይል ከዛ በኋላ ስላለው ግድ የለም ዝም ብለን የተደረገው ተደርጓል። ድንበር ጥሶ የገባው ግን ለወሬ ነጋሪ አልተረፈም እና እንዴት ኦፕሬሽኑ የተመራበት አግባብ በጣም አይደል ነው። ጀስት ለምሳሌ አሜሪካ አንድ ፓይለቷን ለማዳን ይህን ያህል ዋጋ ተከፈለ አይደል? እዛም ከሸረና ምሽግ ገብቶ ወጥቶ
ወደ ኢትዮጵያ ድንበር የገባውን እንዳይመለስ ለማድረግ የተሰራው ኦፕሬሽን እጅግ በጣም የሚገርም ነው። ዙሮ ዙሮ ዋጋውን አግኝቷል በሚለው እንዝጋው። ሌላ ምናልባት አሁንም ከሌተናል ጀነራል ታደሰ ወረደ የግምት ይሉታል ጊዜያዊ ምህዳር ትግራይ የትግራይ አስተዳደር ዛሬ 28 ነው፣ ነገ ማክሰኞ 29፣ ሮብ 30፣ ከዛ እንግዲህ መጋቢት 30 ከሮብ ጀምሮ ያበቃል የሚል በህወሓት በኩል ይሄንን እያቀነቀነ ያለ አንድ ቡድን ተፈጥሯል። አንድ ቡድን ያልኩኝ በነገራችን ላይ ህወሓት እንደ ፓርቲ ጦርነት እንዳይከፍት አንድ የፌዴራል መንግስትም የድጎማ እንዲሰጥ የነበሩትን ነገሮች በውይይት እንዲፈቱ ከሌሎች ከዓለም አቀፍ የሚደረጉ ድጋፎችም ተጠናክረው እንደሚቀጥሉ ህወሓት ግን በፍጹም ጦርነት እንዳይከፍት ከጽንፈኞች ጋር ያለውን ግንኙነት እንዲያዋቀር በህገ መንግስቱና ህገ መንግስቱን መሰረት አድርጎ በተዘጋጀ የፕሪቶሪያ ስምምነት መሰረት አክት እንዲያደርግ አቅጣጫ ተሰጥቶታል። አቅጣጫ መሰጠት ብቻም አይደለም፣ ለሻዕቢያ ራሱ አቅጣጫ ተሰጥቶታል። የአውሮፓ ህብረት የምስራቅ አፍሪካ ጉዳይ አስፈጻሚ አስመራ ላይ ነበረችው። አስመራ ሄደች። ልታገኘ የነበረው ኢሳያስ አፈወርቂን ነው ፕሬዚዳንቱን። ነገር ግን በጤና እክል ጉዳይ ታመዋል በሚል እሳቸውን አላገኘችም። የውጭ ጉዳዩን ኡስማን ሳላህን እና የማስታወቂያ ሚኒስትሩን የማንን አገኘች። ምንም ያሉት ነገር የለም። እነሱ የሄደችው ወደ ጦርነት ውስጥ እንዳትገቡ፣ በቀይ ባህር ጉዳይ ኢንተረስት አለን። ዝርዝር ጉዳዮችን ከዚህ በፊት ስላቀረብኩኝ ማለት ነው ጊዜያችሁ እንዳልሻማችሁ። ነገር ግን ሌሎች ኃይሎች አሉ። ይሄ ድርድሩ እንዲፈርስ በተለይ በጌታቸው አሰፋ የሚመራቸው እነ ምግበይ ኃይለ ያሉበት እና ወራስ እነ ፍስሐ ኪዳኑን ጨምሮ ደግሞ የትግራይ ጸጥታ አስተዳደር ቢሮ ጀነራል ፍስሐ ኪዳኑን ጨምሮ ደግሞ በአብዛኛው የፖሊስ መዋቅሩ ራሱን ቲዲኤፍ ብሎ የሚጠራውም ከጀነራል ታደሰ ጎን የሆነ ኃይል አለ። ያው በራሱ የጀነራል ታደሰ ወረደ በጊዜያዊ አስተዳደሩ በውጤት ሲመዘን የፌዴራል መንግስት ሲመዝነው ከስምንቱ ቃል ኪዳን አስፈጽማቸዋለሁ ካላቸው ፖይንቶች አንጻር እንዴት ነው የሚሆነው? ራሱ ጀነራል ታደሰ ስልጣኑን ገምግቦ ፈተናዎቼ ስኬቶቼ ምንድን ናቸው? ጀስት ጀነራል ታደሰ ማንም ሲጠይቀው ስኬቴ ብሎ የሚያስበው ጦርነት እንዲቀሰቀስ ነበር። ያንን ጦርነት አስቀርቻለሁኝ ብሎም ይቀመጣል። ነገር ግን ከነዚያ ቢያንስ ምርጫ የሚካሄድበት አካታች የሆነ አሁንም አፈሳዎች አሉ ትግራይ ውስጥ። ይህ የሚያፍሰው ቡድን ከ5 ቀን በፊት በነገራችን ላይ በ21 እና በ21 ፈትለወርቅ ገብረ እግዚአብሔር ሞንጆርኖ የህወሓት ጽህፈት ቤት ኃላፊ ዶክተር አብርሃም ተከስተ ራሱ ዶክተር ደብረጽዮን ምግበይ እና ወታደራዊ ሌሎች ያሉበት አጠቃላይ 11 ሰው አስመራ ነበር። አስመራ ሄደው ኤርትራ ማለት ነው ውይይት አድርገዋል። እና በዚህ ውይይቱ አንዱ ኢሳያስ አፈወርቂ ከፌዴራል መንግስት ጋር ተስማምታችኋል፣ ይሄ ትክክል አይደለም ብሎ እንዳነሳላቸው፣ ነገር ግን እነሱ ደግሞ የለም ተወያይተናል፣ መወያየት ስላለብን ዶነሮቻችን ናቸው፣ ከኛ ጋር አብረውን ይሰራሉ ብለን የምናስባቸው ናቸው፣ ተወያይተናል፣ ስምምነት ላይ ግን አልደረስንም የሚል ነው ያስቀመጡት። ከኢሳያስ አፈወርቂ ጋር አንዱ የደረሱበት ከ30 ጀምሮ ግምት የሚባለው የጊዜያዊ ምህዳር ትግራይ ወይንም የትግራይ ጊዜያዊ አስተዳደር ከመጋቢት 30 ጀምሮ ፈርሷል ብለን እናውጃለን። አንድ ከሚያዝያ 1 ጀምሮ ደግሞ
አስቀድሞ ከጦርነቱ በፊት ተደርጎ የነበረው ምርጫ አሁን ያ 5 ዓመት የነበረው ምርጫ ኤክስፓየር አያደርግም ወይ? እንግዲህ ኤክሰርሳይዝ ስላላደረገ በጦርነት ውስጥ ስለነበረን አልተመረጠም ብለው ሊያስቡ ይችሉ ይሆናል። ግን የተለወጠ በጣም ብዙ የተለወጡ ጉዳዮች እንግዲህ ሊረሱ ይችላሉ። ኤኒዌይስ እንግዲህ እሱን አብረን ነው የምናየው እና ይሄ የሄደ ልዑክ ከጊዜያዊ አስተዳደሩን አፍርሶ ዶክተር ደብረጽዮን ፕሬዚዳንት እንደሚሆን ምክር ቤቱም እንደሚጠራ ኮል እንደሚያደርግ ከሚያዝያ 1 ጀምሮ የተለያዩ ተግባራትን እንደሚሰራ ለዛ የሚሆን ደግሞ የሻዕቢያ ድጋፍ እንዲሰጠው ኢቭን እስከ ዲፋክቶ ስቴት ሁሉ እስከ ማወጅ እንሄዳለን ተብሎ የተቀመጣለ። እኔ ተስፋ የማደርገው አይሆንም ብዬ ነው የማስበው። ይሄ ነገር አይሆንም። የስ ዛ ክሬዚ ግን የፈለገው ቢያብዱ የብደት ልካቸው በዚህ ደረጃ ይለጠጣል ብዬ አላምንም። ከዚህ በፊት ለእናንተ ነግሬያቸዋለሁ። ዲፋክቶ ስቴት ሊያውጁ ነው። ዶክመንቶች አዘጋጅተዋል። በነገራችን ላይ በህዋቶች መካከል ሌላም እኮ አንድ እንትን ነበረ እኮ ያኔ ከላይ ኤርትራ ስለከበበን ኤርትራ አይፈቅድልንም የሚል ጉዳይ ስለነበራቸው እንጂ ወደ ደብረ ብርሃን እየገሰገሱ በነበሩበት ወቅት በቃ እዚህ ላይ ያዝነውን በፈር ዞን ይዘን ዲፋክቶ ስቴት እናውጅ፣ በቃ ሀገረ ትግራይን እናውጅ የሚል ዝግጅት የነበረው ቡድን ነበረ። ሌላኛው ደግሞ የለም የምን ሀገረ ትግራይ ነው ከሆነም እኛ የምንቆጣጠረው በርቀት የምንቆጣጠረው ሌላ መንግስት አቋቁመን ትግራይ የደረሰባትን ኪሳራ በኢትዮጵያ አካክሰን ከዛ ያ መንግስት እውቅና እንዲሰጠን ማዕከላዊ መንግስት እውቅና እንዲሰጠን አድርገን እንገነጠላለን የሚል ነበር። ሌላኛው ቡድን ደግሞ የለም አንበርከከን አሸንፈን ዳግም አራት ኪሎ እንገባለን፣ በምንፈልገው መልኩ እንደገና እናዋቅራለን፣ መዋቅራዊ አስተዳደር ያ ክልሎችን አስተዳደር እንሰራለን የሚል ቡድን ነበር። ዙሮ ለዚህ አሁን ይሄ የደረሰ መረጃ ትክክል ነው ትክክል አይደለም የሚለው እንግዲህ አንዱ ማሳያ የሚሆነው ከነገ ጀምሮ ነገ 29 ማለት አይደለ? ያ ነገ መጋቢት 29 ጀምሮ በሁሉም የትግራይ ወረዳዎች በከተማዎች መቀሌን ጨምሮ ጉባኤ አስቸኳይ ስብሰባ ተጠርቷል የሚል የቀደመ መረጃ ነው የምነግራቸው። በ21 እና በ21 የደረሰኝን መረጃ ነው የምነግራችሁ። አስቸኳይ ጉባኤ ነገ ይጠራል። ነገ አስቸኳይ ጉባኤ ይጠራና ከዚህ በኋላ የትግራይ ጊዜያዊ አስተዳደር የሚባል የለም፣ ፈርሷል። ህወሓት ተመልሶ ወደ ስልጣን መጥቷል። ባልተሟሉባቸው አካባቢ እናሟላለን፣ ሌሎች ጥያቄዎችን ደግሞ ህወሓትን ይዘን ከፊት እንገሰግሳለን የሚል አቅጣጫ እንዳስቀመጡ ነው። እንግዲህ ከነገ ጀምሮ ከጦርነት በፊት የተመረጠውን መንግስት መልሰን እንመልሰዋለን። በዚህም ስምምነት እንዲደረግ ከታች በአጠቃላይ በወረዳዎች በሁሉም ከተሞች የመቀሌ ከተማ አስተዳደር ጨምሮ በሁሉም ከተማ አስተዳደሮች፣ ወረዳዎች አስቸኳይ ስብሰባ ነገ ይደረጋል የሚል ነው። እንግዲህ ያ ስብሰባዎች ካሉ እሱን አይተን በውሎም በዕለታዊም ይህን መረጃ ያዙ እንደ መነሻ እንደ መንደርደሪያ እንዲሆን ምን ያህል ይሆናል የሚለውን ማየት ነው። እንዳልኳቸው ሌተናል ጀነራል ታደሰ ወረደ እስካሁን ይራዘምላቸዋል አይራዘምላቸውም የሚለው እስካሁን አልታወቅም። እኔ ፐርሰናሊ በእኔ የግል አናሊሲስ ያው እንደ ጋት ሚዲያ ለእናንተ መረጃ ከማቅረብ ባለፈ እንደኔ የግል አናሊሲስ ሌተናል ጀነራል ታደሰ ወረደን ማስቀጠል በብዙ ምክንያት ጠቃሚ ነው። ለትግራይ ህዝብም ለፌዴራል መንግስቱም በአጠቃላይ አሁን ካለው ነባራዊ ሁኔታ አንጻር ሌተናል ጀነራል ታደሰ ወረደ መቀጠል አለባቸው የሚል እምነት አለኝ። ብዙ እያወራን ስለመጣን ማለት ነው ከዚህ በፊት ሰው ይሄን ካልኩኝ ሌላው ምናልባት እንዳልኳችሁ ጠዋት ላይ በሰራሁት ፕሮግራም በፓኪስታን በኩል የቀረበው የሰላም ስምምነት ውጤታማ አይሆንም ብያችሁ ነበረ። ጠዋት ላይ በሰራሁት ያው ለምን ውጤታማ የማይሆኑ አክተሮች አሉ። ለምሳሌ ጦርነት ይቁም በጊዜያዊ ከተባለ ኢራን ጊዜያዊነቱን ላትቀበለው ትችላለች።
በተለያየ ምክንያት ይሄ ጊዜያዊ የተኩስ ማቆም ሊሰጠው የሚችለው አድቫንቴጅ ለኢራን ነው ጥቅሙ ለእስራኤል ነው? እስራኤል የዛ ስምምነት አካል ስለማትሆን ድብደባዋን አጠናክራ መቀጠሉ አይቀርም። ኦኬ እዚህ ኔጋ በ45 ቀን የተኩስ አቁም ላይ አንደኛው ረዳት ወይም ፕሮክሲ ብዬ ያቆምኩትን የሊባኖሱ ሄዝቦላ ሙሉ ለሙሉ ያጠናቅቃሉ ብለህ ትፈራለህ? ያው ቢዚ ማድረግ ኦኬ በዚህ በተኩስ አቁም ስምምነት ተፈራርመህ የሆርሙዝ ስትሬትን ስትከፍት የመን ላይ ያለውን ሀውቲ ሙሉ ለሙሉ የሚመታበት እድል ሊኖር ይችላል። ሰው ኢራኖች የተኩስ አቁም ከተባለ ሙሉ ይሁን ሐማስንም ሄዝቦላ የሶሪያው የአለዋይት ያለው አሁን አይአርጂሲ ከዛ ስለወጣ የአለዋይት ሚሊሻ ኦፍ ኮርስ ሙሉ ለሙሉ መጥቶታል። ግን እነሱን የኢራቅንም ጉዳይ ሙሉ ለሙሉ ይቁም የሚል ጉዳይ ይመጣ። አንድ ሁለተኛ ምንድነው የነብርን ጅራት አይዙም ከያዘው አይለቁም እንደሚባለው የሆርሙዝ ጉዳይ ኢራን አሁን የሞት የሽረት ጉዳይ አድርጋ ለሶቨርኒቲዋ የራሴ ነው ልክ ስዊዝ ካናል ላይ ማንሜድ ስለሆነ ወጭ ስላወጡ በስዊዝ ካናል መተላለፊያ ላይ ግብጽ ሶቨርኒቲ ኑሯት የምታስከፍል ከሆነ ቶል ወይም መተላለፊያ የምታስከፍል ከሆነ እኔም ሆርሙዝ ላይ ማስከፈል አለብኝ የሚል ጽኑ አቋም አላት። ይህ እንዲሆን ደግሞ በፍጹም ዩናይትድ አረብ ኤሚሬት አትፈልግም፣ ኳታር አትፈልግም፣ ሳውዲ አረቢያ አትፈልግም። ዛትስ ዋይ ሆርሙዝ በኢራን ውስጥ ሆነ ማለት በቃ ቾክ ፖይንት ነው፣ ጉሮሮ ታነቅ ማለት ነው። ሊሆን አይችልም፣ ፍላጎትም የላቸው። በሆርሙዝ ላይ ኔቪ ልታንቀሳቀስ አትችልም ለተለያየ ጉዳይ። ምክንያቱም ይህንን የፈቀድኩትን ለወታደራዊ መተላለፊያ አልፈቅድም ለሲቪል ብቻ ነው ብለው ሊያስቀምጡ ይችላል። ስለዚህ የሆርሙዝ ጉዳይ ሌላ የካሳ ጉዳይ ይኖራል። ከጊዜያዊ ጦርነት ይልቅ ለዘላቂ ጦርነት ነው ፍላጎታቸው የሚሆን የሚል አይቀበሉት ብያቸው ነበር። አክቹዋሊ አንቀበለውም ብለዋል። ዶናልድ ትራምፕ ይህንን ቀረጻ ከማድረግ በፊት ዋይት ሃውስ ላይ ከፔቴክሴት ጋር መግለጫ እየሰጠ ነበር። የሲኦል በር ይከፈታል እናሳያቸዋለን የሚል አለ። እንግዲህ ሆፕፉሊ ጠዋት አነጋግ በኢትዮጵያ ሰዓት አቆጣጠር ነው ማወራችሁ። አነጋግ ላይ 11-12 ሰዓት አካባቢ ጥቃቶች ይኖራሉ ማለት ነው። እንግዲህ የጥቃት ምን አይነት ነው የሚሆነው ጥቃቱ የሚለውን አብረን የምናየው ነው የሚሆነው። እንግዲህ ይሄ ሄዶ በነገራችን ላይ ኢራን የሰላም ስምምነት እንኳን ቢደረግ ኢራን በዓለም ላይ ካሉ 10 የብረት አምራች ሀገራት መካከል ግዙፍ የሚባል ብረት አቅራቢ ሀገር ነበረች። ለፓኪስታን ለቻይና የምታቀርብ የብረት ፋብሪካዎቿ 70% 80% ወድሟል። እሱ ተመልሶ ሪስቶር እስኪደረግ ተርግን ጨምሮ የደረሱ ውድመቶች ተመልሰው ወደ ስራ እስኪገቡ ድረስ በሌሎችም በነዳጅ ማጣሪያዎች ላይ በኳታር ላይ በዩናይትድ አረብ ኤሚሬት በሳውዲ አረቢያ እነዚህ ሁሉ መልሰው ሪስቶር እስኪደረግ ድረስ ለተወሰነ ጊዜ ጫና መኖሩ አይቀርም። ዞሮ ዞሮ ሰላም ነው የሚወስነው። ሰላም ነው ለምድራችን የሚያስፈልጋት። ተጨማሪ መረጃ ማስረጃዎችን በጋት ውሎ በጋት ዕለታዊ ነገ ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። በድጋሚ ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ